ያየው ሁኔታ ሶብር የሚያሳጣ ነው። ምን ይበላልሻል? ጃብር ምን ይላል? 3 ቀን ሙሉ ይላል በጠላት ታጥረዋል። ምግብ አልቀመስንም ውሃ ቢሆን እንጂ። ሰራዊቱን አናገሯ። እናንተ ሰራዊቶች ሆይ ያ ማዕሸረ المهاجرين والانصار ዛሬ ምሳ ጃቢር ቤት ተጋብዛችኋል። ጃቢር ጠፋዋል። ሾልኮ ወጣ። ወደ ሚስቱ ደረሰ። ዛሬ ጉድ ተሰራልን። ምን ገጠመ? ነብዩ ሰራዊቱን አስከትለውት መጡ። 2 ሰዓት ከ40 ደቂቃ ሙሉ ያንተ ነብይ የዓለሙ ብርሃን የኛ ነብይ ቂጣና ስጋ ያደረጉ ሰሃባ እየመገቡ ያ አቡ ሁረይራ ማን ቀረ? እኔና እርሶ አልኳቸው። ጠጣዋል። ቁጭ በልና ጨምራለሁ። ጨመርኳል። እንደገና ጨምራሉ። ጨመርኳል። ጨምር ሲሉኝ አልቻልኩም አለ። ሆዴ ሞልቶ ወለዚ በዐሰከ بالحق لا اجد له مسلكا በእውነት በላከ ጌታ እምላለሁ መግቢያ የለኝም አለ። فضحك ይላል ነብዩ ሰለላሁ ዐለይሂ ወሰለም። መጨረሻ የሚጠጡ ለሰሃቦች የኖሩ የተቆረሱ እነሱ ዘንድ የተፈቀሩ እንዳይን ብሌን የሚያያቸው ያላቸውን አካፍለው የሚያድሩ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። ሰሃባው ማልቀስ ጀመረ። የነብዩ ቃሉን ሲሆን ተመለከቱ። ተአምራታቸው ተገለጠ። ነብዩን አፈቋቸው ሰሃቦቹ እንዳሉ ነብዩ አለይሂ ሰላቱ ወሰላም ሰሃቦችን ነገን እንዲያዩ በአላህ ቃል ኪዳን ተስፈኛ እንዲሆኑ የቀረጹ ታላቅ ነብይ ታላቅ ስብዕና ለዚህ ዘመን አስተምሮታቸው የሚያስፈልገን ሲራቸውን በሁሌ ልንማር የሚገባ ሽልማቶቻችን ላይበሪያዎቻችን ጎዳናዎቻችን በስማቸው በሚስቶቻቸው ስም ልንሰይምላቸው የሚገባ የአላህ ምርጥ ባለም መናን ዛሬ ስለ ታላቁ ሰው ስብዕና እንተርካለን። ስለ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ነብዩ ዐለይሂ ሰላቱ ወሰላም አላህ ከላካቸው ፍጡር በላጩ ምርጡ የነቢያት ሁሉ አይነታ የረሱሎቹ ጓል ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። አላህ ቁርአን ላይ ለቀድ በርግጥ ጃአኩም መጣላችሁ ረሱሉን ሚን አንፉሲኩም ከነፍሶቻችሁ የሆነ መልእክተኛ። በሌላ የቁርአን አቀራር ለቀድ ጃአኩም ረሱሉን ሚን አንፈሲኩም። አንፈስ ሚለው የአረበኛ ቃል አፍዓሉ ተፍዲል እንለዋል። ማጋነኛ አገላለጽ ነው። ነፊሱን ወአንፈስ ምርጡን ነብይ ልኬላችኋለሁ ይላል። የነቢያቶች ሁሉ ምርጥ የሰው ልጆች አይነታ የሩሱሎቹ አስኳል ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። አንድ ገጠሬ ወደ መዲና ገባ። ቀብራቸውንም ተመለከተ። የነብዩ ሰለላሁ ዐለይሂ ወሰለም ናፍቀውት ነበርና ወደ ቀብራቸው አማትሮ አንዲትን ስንኝ ቋጠረ። ስንኛዋን ትውልድ አዳነቃት። አሁንም ብትገቡ ከነብዩ ቀብር ላይ በዙሪያቸው ግድግዳው ላይ ግጥሞቹ ተነቅሰው ታያቸዋላችሁ። ያ ኸይራ መን ዱፊነት ፊልቃይ አዕظሙሁ ያ አንተ ምርጡ አካሉ መሬት ላይ የተጋደመው ፈጣበ ምን ጢብህን القاع والأكم አንተ መሬቱ ስታርፍበት እንደሚስክ ሸተተ ይላል። روح الفداء لقبرنا انت ساكنه አንተ ላረፍክበት ቀብር ነፍሴ ይሰዋለታል። فيه العفاف وفيه الجود والكرم انت الحبيب الذي ترجى شفاعته انت كن يوم القيامه من جهنم منكجل على الصراط صراط لي اذا ما زلت القدم اغروچ ሲያዳልጣቸው وصاحبك ابو بكرنا عمر አብረዋቸው ተጋድመው እነሱ ማለ فلا ننساهما ابدا ለስልምና የሰሩትን ገድል መቼም አንረሳም። من السلام عليهم يا الله سلام ከነሱ በእኛ ላይ ይስፈርባቸው ما جرى القلب ብዕሮች እስከጻፉ ድረስ ብሎ ገጥ ነብዩ አለይሂ ሰላቱ ወሰለም በአመት አንዴ ለወር ብቻ ምናወሳቸው ነብይ አለ። በቀንም በማታም ስንበላም ስንጠጣ ስንድር ስናዝን ስንተክዝ ስንጓዝ ስንቀመጥ የሁሌ ትዝታችን ናቸው ነብዩ ሰለላሁ ዐለይሂ ወሰለም። የአንድ ወር ነብይ አይደል፣ ሁሌም ህይወታችን ጋር ወፊኩም ረሱል መልእክተኛው እናንተ ጋር ይላል። ፈለጋቸው እኛ ጋር ስንራመድ ኮቴያቸውን ነው፣ ስንረግጥ ፈለጋቸው። እሳቸውን ሁሌ ማውሳት፣ ታሪካቸውን መዘከር፣ ስብዕናቸውን መማር
የዚህ ኡማ እንደ አዲስ ግዴታ ነብዩ አለይሂ ሰላቱ ወሰለም አላህ አሟልቶ ውጫቸውን ውስጣቸውን የፈጠራቸው ከአነከ قد خلقت كما تشاء እንደፈለከው ዲዛይን ተደርገ የተፈጠርክ ትመስላለህ አሏቸው ያዩዋቸውና ሐሰን የዚህ መልእክተኛ ስብዕና ላይ ታሪክ ያወጣን አስተምሮ እየዘገነ ትውልድን ማነጽ እንደ አዲስ ለኛ ያስፈልገን ነብዩ አለይሂ ሰላቱ ወሰለም ምርጥ አባት ምርጥ ሽማግሌ የመስጂድ ኢማም የመስጂድ ኸጢብ የጦር ሜዳ ጀግና አርበኛ አስታራቂ ጥሩ ባል ጥሩ ሸምጋይ ጥሩ ጎረቤት ጥሩ የንግድ ጓደኛ ሁሉንም ነበሩ ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ከባልደረቦቻቸው ጋር ችግራቸውን የሚካፈሉ አብረዋቸው የሚታመሙ ተረበው የሚያጎርሱ ደግ አዛኝ ረሕመቱል ልዓለሚን ለዓለማት ሁሉ ዝነት ነበር ቡኻሪ ላይ በተዘገበው ሐዲስ ጃቢር ኢብኑ አብዱላህ አንድ ስብዕናቸውን ይገልጥልናል አንዴ ይላል የኸንደቅ ዘመቻ ጊዜ የኸንደቅ ዘመቻ እስልምና የገጠመው ትልቁ ዘመቻ የቁረይሽና አጋዞቻቸው እስልምናን ላንዴና ለመጨረሻ ጊዜ ከምንጩ ለማድረግ የዘመቱበት አህዛብ ብሎ ጠቅሶታል አላህ ጭፍሮች ወደ መዲና ሲመጡ መዲናን ለመከላከል መልእክተኛው አንድን ስትራቴጂ ቀየሱ ጉድጓድ ተቆፈረ ከተራራ ጫፍ እስከ ተራራ ጫፍ ጉድጓድ እየቆፈሩ ያለ በቁፋሯቸው ላይ ትልቅ አለት ገጠማቸው ያ አለት ተሰብሮ ካልወጣ ጠላት በፈረስ ዘሎት ሊወጣ ይችላል ሰሃቦቹ ሞከሩ ለፉ ጀግኖቹ ገቡ ጡንቸኞቹ ገቡ ሊሰብሩት አልቻለ ወደ ማን ተመለሱ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ አላህ መልእክተኛ ትልቅ ቋጥኝ ገጠመን መስበር አልቻለም فقال النبي اني نازل መጣው ረሱሉም ተሰየሙ ከመሃላቸው ከታች ሽርጥ አገልድመው ነበር ከላይ ፎጣ አጣፍተዋል መዶሻውን ተቀበሉና ቢስሚላህ ብለው አንዴ ሲመቱት በትንትኑ ጠፋ ሄድንጋይ ይሄ ክስተት ሌላ ክስተት ወለደ እጃቸውን ሲያነሱት ሆዳቸው ተገለጠ ሆዳቸው ሲገለጥ ሰሃቦቹን ያሳዘነ ክስተት አዩ ለካ መልእክተኛው ርቧቸው ነበር ረሃባቸውን ለማስታገስ ድንጋይ ሸብ አርገውበት ነበር ሆዳቸው ነብዩ አለይሂ ሰላቱ ወሰለም ይሄን ክስተት ሲያይ ጃቢር ኢብኑ አብዱላህ አልቻለም ከነብዩ አስፈቀደና ወደ ሚስቱ ሮጠ ብሎም ማለት فقد رايت من رسول الله منظرا ዛሬ ከነብዩ ያየሁት ሁኔታ ሶብር የሚያሳጣ ነው ምን ይበላልሻል ጃቢር ምን ይላል 3 ቀን ሙሉ ይላል በጠላት ታጥረዋል ምግብ አልቀመስንም ውሃ ቢሆን እንጂ ነብዩ መለካረባቸው ነው ወዳቸው ነው ያሰሩት ቤት ገባ ምን አለሽ قالت صاع من بر ከገብስ የሆነ صاع ማለት 1 ኪሎ ከ40 ግራም ማለት 2 ኪሎ አይሞላ ገብስ አለን ፍጭው አላት ሲፈጭ አንሳላል ፍጩ ዳቦ ጋግሪ ሌላስ ምን አለሽ ትንሽ ምትታረድ እንሰሳል ረጃት ወጥ ስሪ መረቅ አርጊበት ነብዩ ልጥራቸውና ሰለላሁ ዐለይሂ ወሰለም ራባቸውን ያስታግሱ በዳቦ አርገና ብላቸዋል ከዛም ወጥቶ ለሄድ ሲል ሚስቱ ያዘችው ያ ጃቢር አለች ምግቡን ያያየው ነው ምሰራው አደራሃን ጉድ እንዳታረገኝ ሰው ጨምራ አምጥታ አለች ግዴለሽ ማለት ወጥቶ ሄደ ነብዩም ሰለላሁ ዐለይሂ ወሰለም ጋር እንደደረሰ ወደ ጆሮአቸው ቀረበና ፈሳረሁ في اذنه ጠጋብሎ ያ አላህ መልእክተኛ ቱዓይሙ ሊ ቱዓይም ማለት ተስጊር ነው ትንሽ ምግብ ኛጋለ እርሶ አንድ ሰው ሁለት ሰው ይዞ ይምጡ አላቸው ያንተ ነብይ ከሰራዊቱ ወጣው ብቻቸው የሚመገቡ ናቸው ምን ያህል ነው አሉት አይ 1 ኪሎ ተኩል ገብስና ትንሽ ስጋለች ቆሙ ያ አላህ መልእክተኛ ሰራዊቱን አናገሯ እናንተ ሰራዊቶች ሆይ ያ ማዕሸር المهاجرين والانصار ዛሬ ምሳ ጃቢር ቤት ተጋብዛቸዋል ጃቢር ጠፋዋል ሾልኮ ወጣ ወደ ሚስቱ ደረሰ ዛሬ ጉድ ተሰራነልሽ ምን ገጠመ ነብዩ ሰራዊቱን አስከትለው ተመጡ ሰለላሁ ዐለይሂ ወሰለም ደነገጠች አላስጠነቀኩም ነበር እንዴ አለች ሚስቶች እንግዳ ሲበዛ ይፈራሉ ይበቃ ጭንቀት ነው እንግዳ ወጡ እስኪነሳ ድረስ
እንዳትፈርድባቸው ያኔ ቢበሳጩ አላስጠነቀኩም ነበር አዎ ነግራቸዋል ምን ያህል ምግብ እንዳለ አዎ ይሄን አውቀዋል አዎ እንግዳማ ራሳቸው ያውቃሉ አለች ከዛም ጃቢርን አስጠሩትና እኔ እስክመጣ ሊጡ ከቃው እንደይነሳ ስጋው ከሚጠበስበት እንደይወርዳሉ መልእክተኛው አለይሂ ሰላቱ ወሰለም ሰራዊቱን አስከትለው ወደ ጃቢር ቤት ሰልፍ ቤትም እንደገቡ ምግቡን አሳዩኛሉ ሊጡ እንደደረሱ ዱዓ አደረጉ አላህ እንዲባርክ ስጋውንም ዱዓ አረጉበት የጃቢር ሚስት አብራ ቂጣ መታጋግርሽ አምጪ አሏት አንዲት ቂጣ አይደል እንደምትሆኑ አመጣች እሷ ማጋር መልእክተኛው አለይሂ ሰላቱ ወሰለም ስጋውን ሲጠበስ ያነሳሉ ቂጣው ተጋግሮ ይሰጣቸዋል ቂጣው ላይ ስጋውን መረቅ ያፈሰሱ ጃቢርን ጠሩት 10 ያረክ አስገባቸዋል 10 ሰሃባ ይገባል ቂጣና ስጋ ይቀርብለታል ያንበልቶ ወጥቶ ሄደ 10 100 ዙር ሰሃባ ገባ ስንት ነበራችሁ አሉት ለጃቢር 1000 ነበር ነው ይላል والله በአላህ ይሁንብኝ ይላል 100,000 ብንሆን ይበቃል ነበር ይላል ጃቢር እዚህ ጋር ሰብእናቸውን ተመልከቱ 1000 ሰሃባ እስኪበላ ረሱሉ ኪችን ውስጥ ናቸው አልወጡም ነበር መጀመሪያ ማልበል እሰቡት አንድ ሰሃባ 10 ሰው ገብቶ እስኪወጣ 2 ደቂቃ ፈጀ ብትሉ 100 ሰው እስኪበላ 300 ደቂቃ ይፈጃል 300 ደቂቃ ማለት 2 ሰዓት ከ40 ደቂቃ ማለት 2 ሰዓት ከ40 ደቂቃ ሙሉ ያንተ ነብይ የዓለሙ ብርሃን የኛ ነብይ ቂጣና ስጋ ያደረጉ ሰሃባ እየመገቡ ነበር መጨረሻም ሰራዊት ወጥቶ ከሄደ በኋላ እርሳቸውም ቀመሱ ሰለላሁ ዐለይሂ ወሰለም ይህን ያቸኛ ነብይ ለዛ ነው ከራስ በላይ የወደዷቸው ለዛ ነው ቀስት ሲወረወር ደረታቸውን የሰጡላቸው ከራስ በላይ ያፈቀሯቸው ከጎናቸው ሆኖ አካላቸው የከሳላቸው ለዛ ሌላ ስብእናቸውን እንዘክር ይሄን ደግሞ የሚያወራን አቡ ሁረይራ ነው ረዲየላሁ ተዓላ ዐንሁ ታዋቂው የሐዲስ ዘጋቢ ሐዲስ ሲተረክ ትልቁን ዘገባ የዘገበው አቡ ሁረይራ ነው ረዲየላሁ ተዓላ ዐንሁ አቡ ሁረይራ ምን ይላል እኔ እኮ ይላል ተሰዶ ነው የመጣ አቡ ሁረይራ አረብ አይደለም ብዙም ዘመድ ወገን የለውም ሚያበላው ብዙ ሰው የለውም ስራም የለውም ብዙ ሐዲስ ላይ ነው ዒልም ላይ ነው ያሳለፈ አንዳንዴ ይላል እርቦኝ መሬት ላይ ይገላበጥ ነበር ይላል አንዴ ግን ረሃቡን አልቻልኩት መንገድ ዳር ቆም ሰው ምሳ እንዲጋብዘኝ ብዬ አቡበክር ሲዲቅ አለፋል ሲያልፍ እማቀውን የቁርአን ተፍሲር ጠየቅኩት ዒልሙን ፈልጌው አይደለም አለ ከመለሰልኝ በኋላ ምሳ በልተሃል እንዲህ ላይ ፈልጌ ነው አለ አቡበክር ሲዲቅም የቁርአኑን ተፍሲር ነገሩኝና ሄዷል አላስከተለኝም ስትራቴጂ እየተጠቀሙ ነው አቡ ሁረይራ ሁለተኛ ዑመር መጥቶ ያ ዑመር ይሄ ቁርአን ተፍሲር ምንድነው አልኩ ዑመርም ተነተነልኝና ተከተለኝ ሳይለኝ ወደ ቤቱ ሄዳል ዛሬ ጾም የለሁን ነው ትንሽ ቆይተው ፈጃአ አቡል ቃሲም ይላል ነብዩ አለይሂ ሰላቱ ወሰለም በቃ ልክ እንዳዩኝ ይላል ፈዓረፈ ማ ፊ ወጅሂ ወቀልቢ ውስጥ ያለውና ፊቴን ተረዱታል ለሳቸው ተፍሲር አያስፈልግማ ያቆታል إن هو إلا وحي يوحى وحي نوم يوردلاቸው ከዛም ያባ ህር አሉኝ አንተ አቡ ሁረይራ አሉኝ الحق ተከተለኛ ወደ ቤታቸው ከኋላ ቤት እንደገቡም ነብዩ አለይሂ ሰላቱ ሰላም ሚስ ቤት ሲገቡ ጠረጴዛ ላይ ወተት በብርጭቆ አገኙ ጠየቁ ይሄን ወተት ማን አመጣው አይ ገሊ ወይ መገሊት ነው ይላኩል ከዛም ብርጭቆውን አነሱና ዛሬ ረሃቤን ልሞላ ነው አልኩ አቡ ሁረይራ ከዛ ብርጭቆውን አንስቶ አንተ አቡ ሁረይራ አህሉ ሱፋን ጥራቸዋል አህሉ ሱፋ ማለት ከነብዩ አለይሂ ሰላቱ ሰላም መስጂድ ጀርባ የሚኖሩ ብዙ ልብስ የሌላቸው ቤተሰብ የሌላቸው ችግረኞች ናቸው በሳቸው አምነዋል አህሉ ሱፋ አልኩ ብዙ ናቸው አንድ ብርጭቆ ወተት ምን ይሰራለታል ዛሬም በቃ ጾም የላድር ነው አለ አቡ ሁረይራ ግን ትእዛዛቸው መፈጸም አለብኝ ጠርቼ መጣ ከዛም እንደመጡ እኔ መጀመሪያ አጠጣለሁ ብዬ ተስፋ አደረኳል ምነው 2/3ኛ ሰው ጋር ሊያልቅ ይችላል ከዛም ብርጭቆውን ሰጡኝና አጠጣለሁ በቃ ተስፋ የለኝም ብሎ ታዘዘ አንዱ ጠጦ ይሰጠኛል ብርጭቆ አልጎደለም ሁለተኛው ጠጣ አልጎደረም ሁሉም ጠጣው ጨርሱ ይላል አቡ ሁረይራ
መጨረሻ ብርጭቆውን ወደ ነብዩ መለስኩላት ሰለላሁ ዐለይሂ ወሰለም። ያ አቡ ሁረይራ ማን ቀራ? እኔና እርሶ አልኳቸው። ጠጣዋል። ቁጭ በልና ጨምራሉ። ጨመርኳል። እንደገና ጨምራሉ። ጨመርኳል። ጨምር ሲሉኝ አልቻልኩም አለ። ሆዴ ሞልቶ ወለዚ በዐሰከ بالحق لا اجد له مسلكا በእውነት በላከ ጌታ እምላለሁ መግቢያ የለኝም አለ። فضحك ይላል ነብዩ ሰለላሁ ዐለይሂ ወሰለም። ከዛም ቢስሚላህ ብለው እሳቸው መጠጣት ጀመሩ ሰለላሁ ዐለይሂ ወሰለም። መጨረሻም የሚጠጡ ለሰሃቦች የኖሩ የተቆረሱ እነሱ ዘንድ የተፈቀሩ እንዳይን ብሌን የሚያያቸው ያላቸውን አካፍለው የሚያድሩ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። እነዚህን ታላቅ ነብይ ልጆቻችን ሁሌ ልንተርክላቸው ስብዕናቸውን ከብሽሽቅ አውጥተን ታሪካቸውን ገድላቸውን ልንተርክላቸው በዚህ ትውልድ ላይ ዳግም አደራው ተቀምጧል። ነብዩ ሰለላሁ ዐለይሂ ወሰለም ስብዕናቸው የረቀቀ የጌታቸው እርዳታ ያልተለያቸው ሰሃቦቹን በነገ በአላህ ቀጠሮ እርግጠኛ እንዲሆኑ ኮትኩቶ የቀረጿቸው ታላቁ ሰው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። አማ ባዕድ ውድ ምእመናን፣ የመጀመሪያው ኹጥባችን ላይ ስለ ነቢዩ ዓለይሂ ሰላቱ ወሰላም ስብዕና አውስተናል። ሰሃቦቹን በትልቅ ህልም የቀረጹ አዛኝና ደግ አካፍሎ ማደርን ያስተማሩ ሰልፍለስ ከራሳቸው ስሜት የተሻገሩ የምድራችን ታላቁ ሰው የአላህ ወዳጅ የጅብሪል ጓደኛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ነቢዩ በርካታ መከራን ስቃይን አሳልፈዋል። በቅርብ ዘመድ በእነ አቡ ለሃብ ችግር ደርሶባቸዋል። ከሩቅ ጠላት አጥቅቷቸዋል። ተስፈራርተዋል። ተርበዋል። ይህን ሁሉ አልፈው ለእኔና ለአንተ እስልምና ማሸጋገሩ። ሌላ ስብዕናቸው እናውሳ። እንዴት ሰሃቦቹን በትልቅ ተስፋ ህልም ይቀርጽ እንደነበር ነብዩ ሰለላሁ ዐለይሂ ወሰለም። እንደምታውቁት መካ ላይ መቀመጥ ስላልቻሉ መካን ለቀው ወደ መዲና መሰደድ ግድ ሆነባቸው። ወደ መዲናም ሲሰደዱ ቁረይሾች ነብዩ አለይሂ ሰላቱ ወሰላም መዲና ከገቡ ከአንሷሮቹ ጋር ካበሩ አንሷሮቹ የንግድና የጦር ሰዎች ስለሆኑ ያጠቁናል ብለው ፈሩ። ጉዟቸውን ለመግታት ወሰኑ። ረሱሉን ሰለላሁ ዐለይሂ ወሰለም ተከትሎ ሄዶ ይዞ ለመጣለን ሐየን አው መይተን በህይወትም ይሁን ገሎ 100 ግመል እንሸልመዋለን ቢል አዋጅ አወጁ። 100 ግመል ትልቅ ሽልማት። አህሉል ባጢል የባጢል ሰዎች ሐቅን ለማጥፋት የሚከፍሉትን ገንዘብ ልክ ታየዋል። 100 ግመል በዚህ ዘመን 100 መኪና በል። የቁረይሽ ወጣቶች ተሰማሩ ረሱሉን ሰለላሁ ዐለይሂ ወሰለም ፍለጋ። እሳቸው ከአቡበክር ጋር ያቀኑ ወደ መዲና ነበር። ያገኟቸው አልቻሉ። ድንገት ግን አንድ ሰው ደረሰባቸው። ሱራቀቱ ብኑ ማሊክ ያኔ ሙሽሪክ ነበር። ከዛ በኋላ ሰልሟል ረዲየላሁ ተዓላ ዐንሁ። ደረሰባቸው። አቡበክር ሲዲቅ ዞር ብሎ ሲመለከት ከኋላ ሰው እየመጣ ነው። የአላህ መልእክተኛ ከኋላ ሰው መጣብን አላቸው። ነብዩ አለይሂ ሰላቱ ወሰላም ምን አሉት? ላ ተሕዘን አትተክዝ ኢነላህ ማዕና፣ አላህ እኮ ከኛ ጋር ነው። ሱራቃ እየቀረበ ሲመጣ ነብዩ ዱዓ አደረጉ። ፈረሱን ምድር ዋጠችው። እግሩ እየሰረጎደ መግባት ጀመረ። የፈረሱ ሆድ ላይ ሲደርስ ሱራቃ በል ከላይ ገዛ እንዳለ አውቅ ያለው ልቀቀኝ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ዱዓ አደረጉ። ፈረሱን ለቀቀው መሬት። አሁንም 100 ግመል አጋጉቶታል። ተከተላቸው። መሬት ዋጠችው። በቃ የመጨረሻ ነው አስለቅቁኝ አላቸው። ለቀቀችው መሬት። ሶስተኛም ተጓዘ። መሬት ያዘችው። ከፊት ለፊቱ ያሉት ሰው የአላህ ነብይ መሆናቸውን አወቁ። በቃ ከአላህ ገዛ እንዳለ አውቅ ያለው በአንተ ማመን እፈልጋለሁ አላቸው። ቀረባቸው። እስልምናን ተቀበሉ። በሉ እንግዲህ አላህ መልእክተኛ አላቸው። ወዲያው ወደ ኋላ ሰው እንደይመጣ
እመልሳለሁ ተረጋጉ አላቸው። በል ስራህን ስራ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ዞር ብለው ሊሄድ ሲል አንድ ትልቅ ብስራት ሰጡት። فكيف بك يا سراقة إذا لبست سوار كسرى የኪስራን የወርቅ አምባር የለበስክ ጊዜ ሁኔታው እንዴት ይሆናል? ኪስራ ማለት የዘመኑ ትልቅ ንጉስ ነው። የፋርስ ሀገር አምባገነን መሪ ነው። የወርቅ ዘውድ የሚለብስ ነው። ወርቁ እንዳይከብደው ጣራው ላይ ተንጠልጥሎ ነው የሚሰካለት። እዚህና እዚህ የሚያደርገው የወርቅ አምባር አለ። እነ ኢራቅን፣ ኢራንን፣ እነ ፓኪስታንን ሁሉ የገዛ ትልቅ መሪ ነው። ከዛ ደነገጠ ሱራቃና ኪስራ እብኑ ሁርሙዝ አላቸው። እርስዎ የሚሉ ኪስራ ነው እንዴ የሁርሙዝ ልጅ አላቸው። አዎና ያን ክስተት ስላየ ቃላቸውን አመናቸው። ከዛም ሰራዊቱን እየመለሰ ተመለሰ። ሱራ ዘመናት ነጎዱ። ነብዩ አለይሂ ሰላቱ ወሰለም ወደ ጌታቸው ተሻገሩ። ሙስሊሞችም በነ ዑመር ኢብኑ አልኸጣብ መሪነት እና አቡበክር ሲዲቅ ካለፉ በኋላ ፋርስ የተባለውን ሀገር ከፍተው ገቡ። የንጉሱን ቤተ መንግስት ተቆጣጠሩ። ያኔ የንጉሱ አልባሳት ወደ መዲና ወደ ዑመር መጣለት። ዑመርም የነብዩን ቃል አስታወሰ ሰለላሁ ዐለይሂ ወሰለም። ከዛ አይነ ሱራቀቱ ብኑ ማሊክ ሱራቃ ይታላ ይሄ ገበሬ ወደ ዑመር መጣ። ሰሃባው ከቧል። የኪስራ ብኑ ሁርሙዝ የወርቅ አምባሮች ወጣው መጡ። ልበሳል እኔ ልልበሳል? አው መልእክተኛው ቃል አልገቡልህም እንዲያት። ሱራቃም አምባራቸውን ተቀብሎ እጁ አጠለቀ። ዑመር ትክ ብሎ አየው። ኡዓይራቢዩን ፊ የዲሂ ሲዋረ ኪስራ። ይሄ ገጠሬ የታላቁ ንጉስ የኪስራን አምባር ለብሶ ሰሃባው ማልቀስ ጀመረ። የነብዩ ቃሉን ሲሆን ተመለከቱት። ተአምራታቸው ተገለጠ። ነብዩን አፈቋቸው ሰሃቦቹ እንዳሉ። ነብዩ አለይሂ ሰላቱ ወሰለም ሰሃቦችን ነገን እንዲያዩ በአላህ ቃል ኪዳን ተስፈኛ እንዲሆኑ የቀረጹ ታላቅ ነብይ፣ ታላቅ ስብዕና፣ ለዚህ ዘመን አስተምሮታቸው የሚያስፈልገን ሲራቸውን በሁሌ ልንማር የሚገባ ሽልማቶቻችን፣ ላይበሪያዎቻችን፣ ጎዳናዎቻችን በስማቸው በሚስቶቻቸው ስም ልንሰይምላቸው የሚገባ የአላህ ምርጥ ባለም ያ መን تحبون النبي محمد صلوا عليه وسلموا طول المدى وصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نعوذ بك من زوال نعمتك وتحاول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين.